በኖርዌይ አገር ጥቁር ቀን ነው የሚሉት። This man shot and killed 77 students in 1 hour. Over 300 people were አይ እንዴት ናችሁ ውድ ተከታታዮቼ? ለዛሬ ይዤላችሁ የመጣሁት በኖርዌይ ሀገር ላይ በጣም አስከፊ የተባለ ጭካኔ የተሞላው እልቂት ወይ ደግሞ ቴሮሪስት የተደረገበት ቀን ለማስታወስ ነው። አንድ ቢዮርቪክ የሚባል ሰውዬ 77 ህፃናቶች ያለቁበት እና 8 ደግሞ ትላልቅ ባለስልጣኖች ላይ ከስመት ባለስልጣን ያኔ በእረፍት ጊዜያቸው ነበር ትላልቅ ሰዎች ቢሮ የነበሩ የሞቱበት ነው። ይህን የሆነበት ምክንያት አንድ በኖርዌይ ሀገር ላይ ከምሳ ሰዓት በኋላ ወይ ሚዳክቲድ ነው የሚሉት ከሰዓት ሩብ ጉዳይ ለ4 የሆነች ነጭ መኪና ኦስሎ ሲቲ አጠገብ የአርባይደር ፓርቲ የሚባል ኦፊሳቸው አጠገብ ነጭ መኪና ከ950 በላይ የሚገመት ቤት የተሰራ ፈንጅ አጥምዶ ከዛ ቦታ ከለቀቀ ከ8 ደቂቃ በኋላ ኃይለኛ የሆነ ፍንዳታ አጋጠመ። Du skal nå få se hva som faktisk skjedde den 22. juli 2011. ከዛ በኋላ ሰውየው ምን አረገ መሰላችሁ? ይህን ፍንዳታ ያደረገውን ዳይሬክት ሌላ ሰርቪስ መኪና ይዞ ወደ ኦያ የሚባል ትንሽዬ ደሴት ከ500 ተማሪዎች በላይ እዛ ከ14 እስከ 18 ዓመት የሚደርሱ ፌሪያ ወይ ደግሞ በትምህርት ቤት የሚወስዶ እዛ ያስናናቸዋል ለ3 ቀን ለ4 ቀን እንዲሁም ለ1 ሳምንት። ከዛ እሷን እንደዛ አድርጎ በ8 ሚኒት እሷን አስፈንድቶ ዳይሬክት እየነዳ የፖሊስ ኮምፕሊት ልብስ ለብሶ ባጅ አድርጎ ሙሉ እጥቅ ታጥቆ ወደዛ ሄደ። ኦየ የምትባለው ከኦስሎ በጃልባ ነው የምትሻገረው እና ከዛ ቦታ በጃልባ ወደዛች ኦየ የምትባል ቦታ ሄደ። እዛ ሆኖ ደውሎ ምን ይላቸዋል ለአንድ እዛ ለሚሰሩት የሆነ ኦፕሬሽን ያረኩ ነው፣ ምክንያቱም እዛ እንደዚህ አይነት ፍንዳታ አድርጓልና ለእናንተ ሴፍቲ ብዬ መጥቻለሁ ይላቸዋል። ይሄ ደግሞ እዛ ፍንዳታ ያደረገ ደግሞ በአጭር ሰዓት ኦሬዲ ዜና ላይ ወጥቷል። ምክንያቱም እዛ እስኪደርስ ስንት ሰዓት ሆኗል መሰላችሁ? 18 ሰዓት ሆኗል። ይሄ ማለት 6 ሰዓት ማለት ነው። በዚህ መካከል ቢያንስ የ1 ሰዓት የሚሆን ልዩነት አለው። 17 ሰዓት እዛ ደረሰ። ልክ እዛ 17 ሰዓት ሲደርስ በትንሽ ደቂቃዎች ነው፣ ኦሬዲ ከ30 ደቂቃ ርቀት የለንም ማለት ነው። እና እዛ ደርሶ ከ17 ሰዓት ተኩል ጀምሮ እስከ 18 ሰዓት 69 ተማሪ ያገኛቸው ፊት ለፊት በሽጉጥ እየረሸነ ወደ ውስጥ ሄደ። 69 ተማሪ ነው የምላችሁ። ከዛ 69ኞቹ 1500 ናቸው። ከዛ እግራቸው ወደ መራቸው ነው ያመለጡት። ምክንያቱም የሽጉጥ ድምፅ ሲሰሙ ግማሾቹ ወደ ውሃው ገቡ፣ ግማሾቹ ደግሞ ወደ ተለያየ ቦታ ተበተኑ ማለት ነው። ከነዛ ግን በብዛት ያገኛቸው የሆነ ተማሪ ካንቲና ወይ ደግሞ ምግብ የሚበሉበት ቦታ ላይ የነበሩ ቢያንስ ከ30-40 ተማሪዎች በላይ እዛ ነው የገደላቸው። ገብቶ አስተማሪዋ ክፈችኝ አላት። እሷ ደግሞ የፖሊስ ልብስ ነው የለበሰው፣ ባጅ አድርገዋል ሁሉንም ነገር። እዛ ገብተው ግን አስተማሪዋ ጀምሮ ለሁሉም ባንዴ ጸጥ አደረጋቸው። እዚህ ሀገር ከሚገርማችሁ 2011 በጣም የደነገጡ ብዙ ሰዎች ይሄ ቢዮርቪክ የሚባል ሰውዬ ከ2 ቀን በኋላ ነው የተያዘው። ያኔ ባኔ አልተያዘም፣ ግን በጣም ሰው የደነገጠው ይሄ ቴሮሪስት ያደረገ ወይ ሙስሊም ነው ወይ ስደተኛ ነው ብሎ ነው ያስቡት። በዜና አልተላለፈም ነበር ማን መሆኑ እና ብዙ ባንዴ ነው የተለወጡባቸው ለስደተኞች ማለት ነው። ቢሆን ግን ቀዊቶ ዜናው ሲወጣ ግን የራሳቸው ዜጋ ኖሽኮ ነው ቆይ in 1 hour. Over 300 people were seriously injured because of him. But this is the kind of man who has a lawyer defending him. His name was Breivik, a Norwegian extremist. His lawyer had a plan for him from a tricky angle. መጀመሪያ ያገደላቸው 69 ሲሆኑ ከዛ በኋላ ደግሞ አልፎ ያገኛቸው ደግሞ ተጨማሪ 8 ሰዎች ነው መሰለኝ ከዛ ርቆ ደግሞ ያገኛቸው ማለት ነው። ሁሉም 77 ተማሪዎች ልጆች ነው የገደለው እዛ ብቻ ማለት ነው። በሁለተኛ ደግሞ 8 ሰው ደግሞ እዛ ያስፈነዳው አፓርታማ ላይ ደግሞ ሴንትሩም ላይ ደግሞ 8 ሰዎች ሞተዋል። እና በዛው ጊዜ አርባይደር ፓርቲ የሚባል ነበር አገሩን የሚመራው የነበረ ፓርቲ የነበረው ዮንስ ስቶልተንበርግ ይባላል ፕራይም ሚኒስትሩ ማለት ነው።
ሰውየው ወደዚህ አይነት ነገር የደፋፋው ላይክ የራሲዝም ነው ወይ ደግሞ ጥላቻ ነው። የስደተኞችና የሙስሊም ጠል ነው ሰውየውና ህዝቡ እንዲማር ብሎ ነው ያደረገው። ህዝቦቹ እንዲማሩ ስደተኞች ለምን ትቀበላላችሁ ሃይማኖት ሙስሊም ለምን እንደዛ ነገር ነው። በዚህ ምክንያት ነው ተነሳስቶ እንደዛ ያደረገው ማለት ነው። እና ከዛ በኋላ እዚህ እንደምታዩት ምስሉ የዚህ ሀገር ፕሬዝዳንት ጠቅላይ ሚኒስትር የነበረ መግለጫ ሰጠ። Minister Jens Stoltenberg på talerstolen i Oslo domkirke. Om en mann kan vise så mye hat, tenk hvor mye kjærlighet vi alle kan vise sammen. Og en liten måned senere talte kong Harald til folket. Mine tanker har vært spesielt hos dere som var direkte berørt av terroren, og dere som har mistet noen dere var glad i. Som far, bestefar og ektefelle kan jeg bare ane noe av deres smerte. Som landets konge føler jeg med hver og en av dere. በጣም በሚያሳዝን ሁኔታ እንዴት ነው አንድ ሰው ይሄ ሁሉ ህዝብ ሊጠላ የቻለው ብሎ እንዲሁም በንጉሱ እንደዚህ እንደምትሰሙት ደግሞ በጣም ልቡ ተነክቶ እኔ እንደ አንድ አባት ብሎ ነው መግለጫው የሰጠው ማለት ነው። እና በዛ ጊዜ እንዳለ ኖሽክ ናቸው የነበሩት በብዛት የነበሩት ልጆቻቸው የተገደሉባቸው ማለት ነው። እና በጣም የሚያስጨንቅ በጣም የሚያስፈራ በጣም መጥፎ ጊዜ ነበር። ለ3 ለ4 ቀን የሚሆን በጣም ጸጥ ብሎ ነበር። ከ150,000 ሰው በላይ ሰልፍ ወጥቶ ሻማ አብርቶ አበባዎች አስፓልት ላይ በማድረግ ሀዘናቸው ሲወጡ ነበሩ። የምትባል ያቺ ደሴትም ሰው እየሄደዛ ሻማ ሀዘኑ ይገልጽ ነበር። በሚገርም ሁኔታ ደግሞ ሐውልት እንዳለ ለሁሉም እዛ ህይወታቸው ላለፈ ሐውልት ተሰርቶላቸው እዛሁን በየአመቱ እየሄደ ሰው ሀዘኑ ይገልጻል ማለት ነው። በብዛት ደግሞ የሚጎዱት ወላጅ ናቸው። ልጆቻቸው ለትምህርት በትምህርት አደራ ልኮ ይሄን ነገር ሲሰሙ በጣም ነው የሚያሳዝን የሚያስፈራው። እና ደግሞ በቀጠለው ደግሞ አሁን ሰውየው 15 ዓመት ሆኖታል። እስር ቤት ነው ያለው። እየተማረ ነው። ጥሩ ኑሮና ጥሩ ሁኔታ ላይ ነው ያለው። አባቱ ከኖርዌይ ውጭ ነው የሚኖረው። እናቱ ግን ይሄን መርዶ ከሰማች ከአንድ ቀን ነው ከሁለት ቀን በኋላ ራሷ ናት ያጠፋችው። ራሷ ታንቃ ነው የሞተችው እናቱ ማለት በድንጋጤ የተነሳ። ይህን ሰው አሁን ትምህርት እየተማረ ነው። በመብቱ ደግሞ እየተከራከረ ነው። 7 ሰው አጥፍቶ መብቴ ነው ብሎ እየተከራከረ ጠበቃ አድርጎ ሙሉ መሰል ተሰጥቶት ማለት ነው። በቂ የሆነ ትምህርት እየተማረ ነው። እስካሁን ምንም አይነት ፍርድ አልተሰጠውም። ምክንያቱም አንዳንድ የጤና ቀውስ አለው ይላሉ። የተለያየ አይነት ምንዶስሞች መከራከሪያዎች ያነሳሉ። ቢሆን ግን ይሄን ቀን ለኖርዌዮች በጣም ጥቁር ቀን ነው። እንደዚህ አይነት ነገር አይቶም ሰብቶ አያውቅም። እዚህ ሀገር በፍጹም እንደዚህ አይነት ነገር ሀብን አድርጎ አያውቅም። እና በጣም በጣም የሚያዝኑበት ቀን ነው። ለዛ ነው ደግሞ ምን ይመስላል የሚለው እንደሱ ላደርግላችሁ። ኔትፍሊክስ 22 ዩሊ ብሎ ሰርቶታል። 22 ዩኒ ብሎ በፊልም ሰርቶታል። ገብታችሁ ማየት ትችላላችሁ። በጣም የሚያሳዝንና የሚያስለቅስ እውነተኛ ታሪክ ነው። እውነተኛ በኖርዌይ ሀፕን ያደረገ ታሪክ ነው። ለዛሬ ይዤላችሁ የመጣሁት ይህ ነበር። አይሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁ። ይህ ማለት ደግሞ ኖርዌይ በጣም የተረጋጋችና ሰላም የሆነች ሀገር ናት። ይሄ አጋጣሚ ሀፕን ያደረገው በአመታት አንዴ ነው እና በጣም ይሄ በጣም ነው የማዝነው ይሄን ነገር መሆኑ። እስቲል በየአመቱ ደግሞ እየተስታወሰ ይኖራል። በተለያየ ቦታዎች ያስታውሱታል። በዜና መግለጫ ይሰጡበታል። የሀዘን ቀን ተብሎ ይጠራል። ይሄን ቀን አመሰግናለሁ ስለተከታተላችሁ።